የኢላፍቲው ቤተሰቦች እንዲሁም ገና ላልተቀላቀላችሁም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለዲናችን ትንሽም ቢሆን እንስጥ ዋጋ። የሚጠቅም ኢልም ከመሸመት አንዘናጋ። እንማማር፣ ጥሩ ትምህርት እንቅሰም፣ ለመልካም ተግባር እንሽቀዳደም፣ ለእውቀት እንጓዝ ብዙ ርቀት። ቢስሚላህ ነብዳ። ለበስራ ከተማ አምባሳደር ሆነው በተሾሙበት ወቅት የከተማዋን ነዋሪዎች ለስብሰባ በመጥራት የሚከተለውን የመግቢያ ንግግር አደረጉ። አሚር አልሙእሚኒን የሆኑት ዑመር የአላህን መጽሐፍ ቁርአንና የነቢዩን ዓለይሂ ሰላቱ ወሰላም ሱና ወይም ሐዲስ እንዳስተምራችሁ ጎዳናዎቻችሁንም እንዳጸዳና እንዳስተካከል ልከውኛል። ሰዎቹ እነዚህን ቃላት በሚሰሙበት ጊዜ ወደ ኋላ አፈገፈጉ። አንድ የሙስሊም አስተዳዳሪ የሆነ ሰው ህዝቦቹን ስለ ሃይማኖታቸው መሰረታዊ ድንጋጌዎች ማስተማሩ ዋናው ኃላፊነቱ እንደሆነ ተገንዝቧል። ቢሆንም ግን አንድ መሪ ከተግባሮቹ ውስጥ የከተማይቱን ጎዳና ማጽዳትና መጠገን እንደሚሆን መነገሩ ለዘመናት በኩሩ ልዑላን ሲተዳደር ለነበረው ህዝብ እንግዳ ክስተት ነው። እኚህ ታላቅ ሰው በነቢዩ ዓለይሂ ሰላቱ ወሰላም የልጅ ልጅ ሐሰን አንደበት ረዲየላሁ ዐንሁ ለበስራ ከሱ የተሻለ ሰው አይኖርም የተባለላቸው ነበሩ። ዋና ስማቸው አብዱላህ ኢብኑ ቀይስ ሲሆን የሚታወቁት ግን አቡ ሙሳ አልአሽዓሪ በሚለው ስም ነው። የትውልድ ሀገራቸውን የመንን በመተው ወደ መካ ብቅ ያሉት የነቢዩን ዓለይሂ ሰላቱ ወሰላም ተልእኮ በሰሙ ጊዜ ነበር። ይህ ሰዎችን ወደ ፈጣሪ አንድነት የሚጠራ ከፍተኛ የሆኑ የሥነ ምግባር እሳቤዎችን ለህዝቦቹ የሚያስተምር አርቆ አሳቢና አስተዋይ ሰው ማን ነው በማለት ራሳቸውን ጠየቁ። ከዚህም በኋላ አቡ ሙሳ አልአሽዓሪ የነቢዩ ባልደረባ ወይም ሶሐባ ሆነው መካ ውስጥ ቆዩ። በዚህም ቆይታቸው ብዙ ዕውቀትና ሃይማኖታዊ መመሪያዎችን ከነቢዩ ዓለይሂ ሰላቱ ወሰላም ቀሰሙ። ወደ ሀገራቸውም በመመለስ የቁርአንንና የነቢዩን ዓለይሂ ሰላቱ ወሰላም አስተምህሮ በማስፋፋት ተግባር ላይ ተሰማሩ። ለ10 ዓመት የመን በመቆየታቸው ስለ ነቢዩ ዓለይሂ ሰላቱ ወሰላም ዜና ማግኘት አልቻሉም። ወደ መዲና ተመልሰው መጡ። የመጡበት ጊዜ የኸይበር ዘመቻ ከተፈጸመ በኋላ ነበር። አቡ ሙሳ አልአሽዓሪ ከየመን በመጡበት ቀን ወደ ሐበሻ ተሰደው የነበሩት ጃዕፈር ከሙስሊም ወንድሞቹና እህቶቹ ጋር በመሆን መዲና የደረሱበት ቀን በመሆኑ ነቢዩ ዓለይሂ ሰላቱ ወሰላም በታላቅ ደስታ ደማቅ አቀባበል አድርገውላቸዋል። አቡ ሙሳ የመጡት ከ50 የሚበልጡ ኢስላምን የተቀበሉ ሰዎች አስከትለው ነበር። ከሰዎቹም መካከል 2 ወንድሞቻቸው አቡ ሩሁምና አቡ ቡርዳ ይገኙበታል። ነቢዩም ይህን ጀማዓ ወይም ቡድን አሽዓሪዩን ወይም አሽዓሪዮች ብለው ሰየሙት። በእርግጥ ነቢዩ ዓለይሂ ሰላቱ ወሰላም አቡ ሙሳ አልአሽዓሪ ኢስላምን ከተቀበሉ በኋላ የመናውያን በሙሉ አሽዓሪዩን በማለት ይጠሯቸው ነበር። በዚህ ቡድን ውስጥ ይታይ በነበረው መተሳሰብና ገራገርነት የተደነቁት ነቢይ ለሌሎች ባልደረቦቻቸው ምሳሌ ያደርጓቸውና ዘወትርም ያመሰግኗቸው ነበር። ነቢዩ ዓለይሂ ሰላቱ ወሰላም በአንድ ወቅት ስለ አሽዓሪዮች ሲናገሩ አሽዓሪዮች ወደ ዘመቻ ቢሄዱ ወይም ጥቂት ምግብ ብቻ ቢኖራቸው የሚበሉት በአንድ ዕቃ ላይ አድርገው በአንድነት ነው። ስለዚህ እነሱም ከኔ ናቸው፣ እኔም ከነሱ ነኝ ብለው ነበር። አቡ ሙሳ ከፍተኛ ስነ ምግባር ያላቸው ግለሰብ ስለነበሩ በሙስሊሙ ማህበረሰብ ውስጥ በፍጥነት ተቀባይነት ማግኘት ቻሉ። የኢስላምን ሕግጋት ጠንቅቀው የሚያውቁ፣ በነገሮች ላይ ያላቸው ግንዛቤ በእውነትና በትክክለኛነት ላይ የተመሰረተ መሆን እንዲሁም ብልህነታቸውና ፍትሃዊ ዳኝነታቸው አላህ ከቸራቸው ባህሪዎቻቸው ተጠቃሾች ናቸው። አስተያየት ሰጪዎች እንዳስቀመጡት የዚህ ኡማ ትክክለኛ ዳኞች 4 ናቸው። እነሱም ዑመር፣ ዓሊ፣ አቡ ሙሳና ዘይድ ኢብኑ ሳቢት። አቡ ሙሳ ረዲየላሁ ዐንሁ ገራገርና ታማኝ ሰው ነበሩ።
ከህዝቡም ጋር የሚገበያዩት በታማኝነትና ንጹህ በሆነ አቀራረብ ነበር። በጂሃድ ወይም በኢስላማዊ ዘመቻ ላይ ታላቅ ደጀን፣ ጀግናና ብቃት ያላቸው ሰው ነበሩ። ነቢዩ ዓለይሂ ሰላቱ ወሰላም ለእርሳቸው ያላቸውን አድናቆት ሲገልጹ እንዲህ ብለው ነበር። አቡ ሙሳ የፈረሰኞች ሁሉ አለቃ ነው። አቡ ሙሳ የሙስሊም ጦር የሳሳንያንን ኢምፓየር በተቆጣጠረበት ወቅት የጦሩ መሪ ነበሩ። አስፋሃን በምትባል ከተማ ወደ አቡ ሙሳ ጂዝያ ወይም የጥበቃ ቀረጥ ለመክፈል መጡ። ሰዎቹ ሰላም ፈላጊ በመምሰል ጂዝያ በአቡ ሙሳ ለሚመራው ጦር አስገቡ። ዓላማቸው ግን አጋጣሚውን በመጠቀም ባልታሰበ ጊዜ አደጋ ለመጣል እንዲያመቻቸው ነበር። ቢሆንም አቡ ሙሳ የጠላትን ሽምቅ ሴራ ደርሰውበት ነበር። ስለዚህም አስፋሃንያውያኑ ጦራቸውን በላኩ ጊዜና ጥቃታቸውን ለመሰንዘር ሲዘጋጁ የሙስሊሞቹም መሪ ተኝቶ አልጠበቃቸውም። ፍልሚያው ተጀመረ። በሚቀጥለው ቀን ቀትር ላይ ሙስሊሞች ወሳኝ ድል ተቀዳጁ። በሳሳንያ ግዛትና በቱስታር በተካሄዱት ታላላቅ ዘመቻዎች አቡ ሙሳ ከባድ ሚና የተጫወቱና ብቃት ያላቸው የጦር አዛዥ መሆናቸውን አስመስክረዋል። በአንድ ወቅት ፐርሻዊው የጦር መሪ ሁርሙዛን ኃይሉን በማሰባሰብ ቱስተር ከተማ መሸገ። ኸሊፋው ዑመር ረዲየላሁ ዐንሁ የጠላትን ጦር ጥንካሬና ብዛት ከግምት ውስጥ በማስገባት ጠንካራ ጦር በማደራጀት ሁርሙዛንን ለመጋፈጥ ተዘጋጁ። ከሙስሊሞች መካከል በልምድም ይሁን በብቃት ከታወቁት ታጣቂዎች መካከል ሸሂድ ዐማር ኢብኑ ያሲር፣ አልበራ ኢብኑ ማሊክና ወንድሙ አነስ እንዲሁም ሰናማ ኢብኑ ረጃዕ ይገኙበታል። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ አቡ ሙሳ አልአሽዓሪን ለሙስሊሙ ጦር አዛዥ አደረጓቸው። ቱስተር በጠንካራ ግንብ የታጠረች ስለነበረች ሰብሮ የመግባቱ ጉዳይ ለሙስሊሙ ጦር አዳጋች ሆነ። ግንቡን ለመጣስ ያልተደረገ ሙከራ የለም። የጥቃቱን ስልት መቀየር ነበረባቸው። ከዚያም ሙስሊሞቹ አስቸጋሪና ፈታኝ ሁኔታ ላይ ወደቁ። ፐርሻውያን ከቤተ መንግስቱ ግንብ ላይ በመሆን የብረት ሰንሰለት መወርወር ጀመሩ። ከሰንሰለቱ ጫፍ ላይ እንደ ሜንጦ የተዘጋጀ የጋለ ብረት ታስሮበታል። ሙስሊሞቹ በዚህ ሜንጦ እየተወጉ ሬሳቸው ተጎተተ። አንዳንዶቹም በሞት አፋፍ ላይ ሆነው ለስቃይ ተዳረጉ። አቡ ሙሳም ይህን የማይቻልና የማይጣስ ኃይል ለመሰባበር ሌላ ስትራቴጂ መንደፍ እንዳለባቸው አወቁ። የቦታም ለውጥ ለማድረግ ውሳኔ ላይ ደረሱ። ጠንካራ ተዋጊዎችንም በመምረጥ የፐርሺያን ጦር አልፎ በዘዴና በታክቲክ የቤተ መንግስቱን በር ከውስጥ በኩል ሊከፍት የሚችል ኃይል ላኩ። የተላከውም ጦር ተልእኮውን አሳክቶ በሩን በመክፈት ለአቡ ሙሳ ጦር መግቢያ መንገድ ቀደደለት። አቡ ሙሳ ጠንካራና ኃይለኛ የጦር ሰው ቢሆኑም በጦርነት መካከል ግን አላህን በመፍራት በእንባ ሲርሱ ታይቷል። በእንደዚህ አይነት ጊዜዎችም ቁርአንን ሲቀሩ ለሰማቸው ሰው ሁሉ ልብን ያማልላሉ። ይህንኑ የአቡ ሙሳን ያማረ ዜማና አስደናቂ የሆነውን የቁርአን የንባብ ስልት በሚመለከት ነቢዩ ዓለይሂ ሰላቱ ወሰላም ሲናገሩ አቡ ሙሳ ረዲየላሁ ዐንሁ ለነቢዩ ዳውድ ከተሰጡት ድምፅ ቅላጼዎች አንዱን ተሰጥቷል ይሉ ነበር። በተጨማሪም ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ዘወትር አቡ ሙሳን በማስጠራት ቁርአን እንዲያነቡላቸው ይጠይቋቸው ነበር። አያይዘውም አቡ ሙሳ ሆይ በእኛ ውስጥ ለፈጣሪያችን ያለን ጉጉትና ፍላጎት እንዲጨምር አድርግልን ይሉ ነበር። አቡ ሙሳ ረዲየላሁ ዐንሁ በሙሽሪኮች ላይ በተደረጉ ዘመቻዎች ካልሆነ በስተቀር በሙስሊሞች መካከል በተፈጠረ የእርስ በርስ እልቂት አልተሰለፈም። አቡ ሙሳ በዓሊይና በሙዓዊያ መካከል ተፈጥሮ የነበረውን ግጭት እልባት ለመስጠት በአስታራቂነት በተጫወቱት ሚና ይበልጥ ይታወሳሉ። ሙስሊሞች እርስ በርስ ሲጋደሉ ባዩበት ወቅት ሁኔታው በዚያው ከቀጠለ የተተኪውን ሙስሊም ኡማ ህልውና የሚያሰጋ መሆኑን በማስጠንቀቅ ራሳቸውን ገለልተኛ ያደርጉ ነበር። ማንኛውንም ቡድን ሳይደግፉ ማለት ነው። በርግጥ ኢማም ዓሊ ረዲየላሁ ዐንሁ የኸሊፋነቱን ቦታ የያዙት በህጋዊ መንገድ በመሆኑ ህገወጥ የሆነ ማንኛውንም አመጽና ተቃውሞ የመንግስት ደህንነት
ለማደፍረስ የሚደረግ እንቅስቃሴ በመሆኑ መግታት ነበረባቸው። ቢሆንም ነገሩ እየተካረረ መጣ። ግጭቱም ሆነ ቅራኔው ብዙ የደም መፋሰስን በማስከተሉና እልባት ባለማግኘቱ ቅራኔው የሚቆምበትንና የበለጠ ደም መፋሰስም እንዳይቀጥል አዲስ መፍትሄ ማቅረብና ሁለቱን ቡድኖች ማደራደር አስፈላጊ ሆኖ ተገኘ። ኢማም ዓሊ ረዲየላሁ ዐንሁ ጉዳዩ ወይም ግጭቱ በድርድር መፈታት አለበት የሚለውን ሐሳብ ተቀበሉ። ከእርሳቸውም በኩል አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ወኪል እንዲሆኑ ፈለጉ። ነገር ግን ተከታዮቻቸው በአብዛኛው አቡ ሙሳ እንዲሆኑ ጠየቁ። ዋናው ምክንያታቸውም አቡ ሙሳ በቅራኔ ውስጥ ያልነበሩና ከሁለቱም ቡድን ገለልተኛ የነበሩ በመሆናቸው ነው። ስለዚህ ለዚህ ግጭት አስታራቂ ዳኛ ሊሆኑ የሚችሉ ሰው ቢኖሩ አቡ ሙሳ ናቸው የሚል እምነት ነበር። ኢማም ዓሊ ረዲየላሁ ዐንሁ በአቡ ሙሳ ታማኝነት፣ እውነተኝነትና ለኢስላም ያደረጉትን አስተዋጽኦ ዘንግተውትና ተጠራጥረው እንዲሁም ሌላ ምክንያት ኑሯቸውም አልነበረም። ነገር ግን የሙዓዊያን ብልጣብልጥነት ያውቁ ነበር። ከዚህም በተጨማሪ አቡ ሙሳ ካላቸው የነገሮች ግንዛቤና ዕውቀት ባሻገር ሰዎችን የሚቀርቡት በታማኝነትና በንጹህ ልቦና በመሆኑ ተንኮል ሊፈጽምባቸው እንደሚችል ዓሊ ረዲየላሁ ዐንሁ ገምቷል። እናም ለአስታራቂነት አቡ ሙሳ ረዲየላሁ ዐንሁ የሚመርጡ ከሆነ ሐቅ በሐሰት ድል ሊመታና ሁኔታዎችም እንደተጠበቁት ሳይሆን በጣም አደገኛ አሳሳቢ ሊሆን እንደሚችሉ በእጅጉ ተጠራጥረዋል። ቢሆንም ቅሉ በአስታራቂነቱ አቡ ሙሳ ከነ ዓሊ በኩል ሲወከሉ ከነ ሙዓዊያ ደግሞ ዐምር ኢብኑ አልዓስ በመወከል ድርድሩ እንዲጀመር ተወሰነ። የዚህ ታሪካዊ ድርድር ሙሉ ቃል አልአኽባር አጥዋል በተባለ መጽሐፍ ውስጥ ሰፍሮ ይገኛል። እንደሚከተለው ይነበባል። አቡ ሙሳ ዐምር ሆይ አላህን ለማስደሰትና ለዚህም ኡማ ደህንነትና ሰላም ሲባል የማቀርበውን ሐሳብ እንዴት ታየዋለህ? ከዚህ አኳያ የምትሰጠው አስተያየትና ሐሳብ ምንድነው? ዐምር እስቲ ንገረኝ። አቡ ሙሳ አብዱላህ ኢብኑ ዑመርን ለኸሊፋነት በእጩነት እናቅርብ፣ ምክንያቱም በጦርነቱ እጁ የለበትም። ዐምር ሙዓዊያስ ለቦታው ብቃት የለውም ብለህ ታስባለህ? አቡ ሙሳ ሙዓዊያ ለዚህ ቦታ ተስማሚ አይደለም፣ አይገባውም። ዐምር ለመሆኑ የዑስማንን አለ አግባብ መገደል ታውቃለህ? አቡ ሙሳ በርግጥ። ዐምር የዑስማንን ደረጃ በተለይም በቁረይሾች ዘንድ የነበረውን ክብር ታውቃለህ? ሙዓዊያ ደግሞ የዚህ ታላቅ ሰው የዑስማን ደም መላሽ ነው። ከዚህም አኳያ አላህ ያለውን እናስታውስ። ያችንም አላህ ያወገዛትን ነፍስ ያለ ሕግ አትግደሉ። የተበደለም ሆኖ የተገደለ ሰው ለዘመዱ በገዳዩ ላይ በርግጥ ስልጣንን አድርገናል። በመግደልም ወሰንን አይለፍ፣ እርሱ የተረዳ ነውና። ሱረቱል ኢስራእ አንቀጽ 33። ከዚህም በተጨማሪ ሙዓዊያ የነቢዩ ዓለይሂ ሰላቱ ወሰላም ባለቤት የኡሙ ሐቢባ ወንድም ነው። ከባልደረባቸው ወይም ከሰሓቦቻቸው ውስጥም አንዱ ነው። አቡ ሙሳ ዐምር ሆይ አላህን ፍራ። ስለ ሙዓዊያ ደረጃና ሁኔታ የጠቀስካቸውን ነገሮች በተመለከተ ኸሊፋነት የሚገኘው በዘር መስሎ ከሆነ ተሳስተሃል። በዘርና በደረጃ የሚገኝ ቢሆን ኑሮ ይህ ስልጣን ለአብርሃ ኢብኑ ሰባህ መሆን ነበረበት። ይህ ሰው የየመን ንጉሥ ዘር የነበረና ግዛቱም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የተንጣለለ ነበር። ለመሆኑ ሙዓዊያ ከነ ዓሊ ኢብኑ አቢ ጣልብ ረዲየላሁ ዐንሁ ጋር ሲነጻጸር ያለው ደረጃ ምንድነው? ሌላው ጉዳይ ሙዓዊያን የዑስማን ዘመድ አድርገህ አቅርበሃል። ግና በዚህ ረገድም ከሙዓዊያ ይልቅ ቅድሚያ መብት ያለው የራሱ የዑስማን ልጅ ዐምር ኢብኑ ዑስማን ረዲየላሁ ዐንሁ ነው። ይልቅ በእኔ ሐሳብ የምትስማማ ከሆነ የዑመር ኢብኑ አልኸጣብን ልጅ አብዱላህ ኢብኑ ዑመር ለእጩነት እናቅርብ። ዐምር ታዲያ የኔን ልጅ አብዱላህን ለእጩነት የማናቀርብበት ምክንያት ምን አለ? እንደምታውቀው ልጁ ሐቀኛና መልካም ጠባይ ያለው ከመሆኑ ባሻገር ከመጀመሪያዎቹ ሙሃጅሮች
ወይም ከመካ ወደ መዲና ከተሰደዱና ነብዩ አለይሂ ሰላቱ ወሰላም ጋር ረጅም ጊዜ ቆይታ ካላቸው ሱሐቦች አንዱ ነው። አቡ ሙሳ ልጅህ ታማኝና እውነተኛ ነው፣ ነገር ግን በጦርነቱ ወይም በግጭቱ ውስጥ ተዘፍቋል እና እኛ ደግሞ ገለልተኛ ሰው ብናደርግ የተሻለ ነው። ስለዚህ አላህን በእጅጉ የሚፈራውን የታላቁን የዑመር ኢብኑል ኸጣብን ልጅ በእጩነት እናቅርበው። ዐምር አቡ ሙሳ ሆይ ጉዳዩ በትክክል ሊፈጸምልን የሚችልና ለዚህ ቦታ ብቁና በአንድ ጥርሱ እያኘከ በሌላው ደግሞ የሚመገብ ባለ ሁለት ጥርስ ብልህ ሰው ሙዓዊያ ነው። ፖለቲካዊ ብስለቱን ለመጠቆም ነው። አቡ ሙሳም ምን ማለትህ ነው ዐምር? ሙስሊሙ ማህበረሰብ ይህን ትልቅ ጉዳይ እንድንፈታ ኃላፊነቱን በእኛ ላይ ጥሎብናል። እነዚህ ቡድኖች በሰይፍና በጦር የሚበቃቸውን ያህል ተጋድለዋል። የብዙም ሰዎች ደም ፈሷል። ከእንግዲህ ወዲያ ወደ እርስ በርስ ቁርንቁስ ውስጥ ልንመለሳቸው አይገባም። ዐምር ታዲያ ምን ይሻላል? አቡ ሙሳም እኔ የምሰጠው ተጨማሪ የመፍትሄ ሐሳብ ዓሊንም ሆነ ሙዓዊያን በመተው ሙስሊሙ ማህበረሰብ ጋር ግልጽ ውይይት አድርጎ የፈለገውንና ያመነበትን ሰው ይምረጥ የሚል ነው። ዐምር በዚህ አስተያየት እኔም እስማማለሁ። ህዝቡም የሚፈልገው ይህንኑ ነው። ከላይ የተመለከትነው የሐሳብ ልውውጥ የሚያሳየን የአቡ ሙሳን ብልህነት፣ አዋቂነት፣ ንጹህ ልቦናና የፍትህ ሰው መሆናቸውን ሲሆን አቡ ሙሳ በተጨማሪ በግልጽ የጠቆሙን ቁም ነገር የሙስሊሞችን ኸሊፋ ለመምረጥ መሳፍንትነትና የዘር ልጓም መስፈርት ሊሆን እንደማይችሉ ነው። አቡ ሙሳ ረዲየላሁ ዐንሁ የዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ልጅ ኸሊፋ እንዲሆን በመጠቆም ለሙስሊሙ ማህበረሰብ ደህንነት ተስማሚና ለቦታው ብቁ ነው ብለው ያመኑበትን መርጠው ነበር። አስተያየታቸውም ቡድናዊ አልነበረም። ሁለቱም ሸምጋዮች ተወያይተው ስምምነት ላይ የደረሱበትን ጉዳይ ለህዝቡ ከማሳወቃቸውም በፊት ኢብኑ አባስ አቡ ሙሳን እንዲህ በማለት አስጠነቀቋቸው። በአላህ እምላለሁ ምናልባት ዐምር ያታልለውታል ብዬ ፈርቻለሁ። በአንድ ነገር ላይ ስምምነት የደረሳችሁ ከሆነ ከእርሶ በፊት እርሱ አስቀድሞ በግልጽ እንዲናገር ያድርጉ አላቸው። አቡ ሙሳ ግን የነገሩን ክብደትና አሳሳቢነት በመመልከት ዐምር ስምምነቱንና ቃሉን እንደሚያከብር እርግጠኛ በመሆናቸው የኢብኑ አባስን አስተያየት እምብዛም አልተቀበሉትም። ቢሆንም በሚቀጥለውም ቀን አቡ ሙሳና ዐምር በሙስሊሙ ማህበረሰብ ፊት ቀረቡ። አቡ ሙሳም ዐምርን በመጀመሪያ እንዲናገር ጋበዙት። ነገር ግን ዐምር እምቢታውን በዲፕሎማሲያዊ ቋንቋ ገለጸ። ከእርሶ በፊት በጭራሽ አልናገርም፣ ምክንያቱም እርሶ ከኔ ይበልጥ ዝናና ክብር ያሉት በእድሜም ከኔ የሚበልጡ ነዎት። አቡ ሙሳ በቅድሚያ እንዲናገሩ ሆነ። ሰዎች ሆይ እኛ ለዚህ ሙስሊም ማህበረሰብ በጋራ የሚበጀውን ትክክለኛ የሆነ ሰው እንዲመርጥልን በጥልቀት ካሰብንበት በኋላ የሚከተለውን ውሳኔ ላይ ደርሰናል። በቅድሚያ ይህን ጉዳይ በሚመለከት መወሰድ ያለበት እርምጃ ሁለት ሰዎች ዓሊይና ሙዓዊያ ይወገዳሉ። ከዚያም ራሳችሁ ኸሊፋ ይሆናል ብላችሁ ያመናችሁበትንና የምትፈልጉትን ሰው ብትመርጡ ጥሩ መፍትሄ ይሆናል ብለን አምነንበታል። እኔም ዓሊና ሙዓዊያ ይወገዱ በሚለው ተስማምቻለሁ። እናንተም በጉዳዩ ላይ ተወያዩበትና የምትፈልጉትንና ያመናችሁበትን ለኸሊፋነት ጠቁሙ አሉ። ተመሳሳይ የሆነውን የስምምነታቸውን ሙሉ ቃል የማቅረብ ተራ የዐምር ነበር። ነገር ግን እንዲህ በማለት ንግግሩን ጀመረ። ሰዎች ሆይ አቡ ሙሳ ሲናገር እንደሰማችሁት ጓደኛቸውን ዓሊ ከኸሊፋነት መንበር አግልሏቸዋል። እኔም እንደሳቸው ዓሊይን በመተው ጓደኛዬ ሙዓዊያ የኸሊፋነቱን ቦታ እንዲይዝ በማለት የማጠናከሪያ ሐሳቤን እሰጣለሁ። ሙዓዊያው የምእመናን መሪ የነበሩት የዑስማንን ወራሽና ለቦታው ብቁ ሰው ነውና። አቡ ሙሳ በሰሙት የዐምር ንግግር በጣም አዘኑ። ጓደኞቻቸው ያስጠነቀቋቸው ቢሆንም ዐምር እንደዚህ አይነቱን ጭልጥ ያለ ክህደትና ያልተስማሙበትን ነገር ያቀርባል ብለው አላሰቡም።
ከዚያም አቡ ሙሳ በቁጣና በጥላቻ ተሞሉ። ዐምርም በሙስሊሙ ማህበረሰብ ውስጥ እርቅና ሰላም ሊፈጥር የሚችልበትን እድል በክህደት በማጥፋቱ አወገዙት፣ ጠሉትም። በዚህም ዐምር የእርቁን ሂደት አጨናገፉ። በመጨረሻ በዓሊ አሸናፊነት በቆመው ግጭት ዓሊ ከሙዓዊያ ግብፅንና ሶሪያን እንዲያስተዳድር ኃላፊነት ለመስጠት ስምምነት ባደረጉበት ጊዜ እንኳን አቡ ሙሳ ረዲየላሁ ዐንሁ ገለልተኛ እንደሆኑ መቆየትን መርጧል። ከዚህም በኋላ አቡ ሙሳ መካን በመልቀቅ መዲና ገቡ። ቀሪውን ሕይወታቸውንም በነቢዩ ዓለይሂ ሰላቱ ወሰላም መስጊድ አጠገብ አሳለፉ። በሕይወት በኖሩባቸው ጊዜያትም ለነቢዩም ዓለይሂ ሰላቱ ወሰላም ሆነ ለትክክለኛ ተከታዮቻቸው ጊዜያቸውን በመስዋዕት ከፍተኛ አስተዋጽኦ አድርገዋል። ነቢዩም ዓለይሂ ሰላቱ ወሰላም በሕይወት በነበሩበት ወቅት አቡ ሙሳን የኩፋ አስተዳዳሪ አድርጓቸው እንደነበር ይታወቃል። አቡ ሙሳ ረዲየላሁ ዐንሁ ከቁርአን ጋር ያላቸው ግንኙነትም የተለየ ከሚያደርጋቸው ጠባያቸው አንዱ ነበር። ቁርአንን ዘወትር ያነባሉ። ቁርአን የሚያስተላልፈውን አስተምህሮ፣ መመሪያና መልእክት መመርመርና መገንዘብ በሥራ መተግበር የዘወትር ዓላማቸው ነበር። ቁርአንን አስመልክቶ የሚሰጡት ምክር ብልህነትና ጥበብ የተሞላው ነበር። ቁርአንን ተከተለው፣ አንተን እንዲከተልህ ግን አትፈልግ ይሉ ነበር። በዒባዳም ጥንካሬያቸውንና ችሎታቸውን ያሳዩ ታላቅ ሰው ነበሩ። ከፍተኛውን የበረሃ ሐሩር መቋቋም በማይቻልባቸው ጊዜያት ይጾሙ ነበር። ምናልባት የቀትር ላይ ጥማታችን በፍርዱ ቀን ምስክር ሊሆንልን ይችላል ይሉም ነበር። ከሞት ጋር በተፋጠጡበት የመጨረሻ ሰዓት ሲደጋግሙት የነበረው ቃል እንደ ሙእሚንነታቸው በሕይወታቸው ሙሉ ከምላሳቸው ያልተለዩትን ውብ ቃላት ነበር። አላሁመ አንተ ሰላም ወሚንከ ሰላም፣ ጌታችን ሆይ አንተ ሰላም ነህ፣ የሰላም ምንጭም አንተው ነህ። አላህ መልካም ስራቸውን ይውደድላቸው፣ እኛም በሰማነው የምንጠቀም ያርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።